ለሴቶች የሚሰጠው ቦታ ራሱ የተገደበ የተወሰነ ስለሆነ አንዱ መዋቅራዊ ችግር ይሄ ነው። እንግዲህ ችግሮች ምንድናቸው የሚገድቧቸው ስንል መዋቅራዊ ነገሮችን ነው የምናነሳው፣ መሰረታዊ ነገሮችን ነው የምናነሳውና አንዱ እሱ ነው። ፕራክቲካሊ ብዙ የላቸው ፕራክቲካሊ ቲዮሪቲካሊ ነው የሚያመነዝ ነው። ስለዚህ ማድረግ ያለብን ምንድነው በተቻለ መጠን ቲዮሪውን ቅድም እንዳነሳሁት መተው በእነዚህ ድርጅቶች ውስጥ ወደፊት እነዚህ ድርጅቶች ለነሱ ዕውቀት ሊያዳብሩበት ይችላሉ፣ ሊለወጡበት ይችላሉ። ውይይቱ በዋናነት የሚያተኩረው ባለፈው ሳምንት ተፈረመው የመግባቢያ ሰነድ አፈጻጸም ላይ በሚታዩ ክፍተቶች እና በሆርሙዝ የባህር ወሽመጥ የጸጥታ ሁኔታ ላይ መሆኑን ተገልጿል። የአሜሪካ ባለስልጣናት እንደገለጹት ሁለቱ ወገኖች ለጊዜው ጥቃቶችን ለማቆም መስማማታቸውን ገልጸዋል። ይህ መርከቦች በባህር ወሽመጥ ውስጥ በነጻነት እንዲንቀሳቀሱ እድል ይሰጣልም ተብሏል። ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ ከሀገሬ ቴሌቪዥን ዕለታዊ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር እሱ ባለው ጋሻው ነኝ። አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። ቀዳሚ ወደምናደርገው ዜና እናልፋለን። በኢትዮጵያ በሚከናወኑ የሰላም ግንባታ ጥረቶች ውስጥ የሴቶች ሚና ሊጠናከር እንደሚገባ በጥናት ተመላከተ። መንግስት የህግ ማዕቀፎችን ከተግባር ጋር በማስተሳሰርና ልማዳዊ አመለካከቶችን በመቀየር ለሴቶች ደህንነቱ የተጠበቀ መድረክ ሊፈጥር እንደሚገባም በጥናቱ ተጠቁሟል። ዳግም ተገኝ ዝርዝር አለው። በኢትዮጵያ የሰላም ግንባታ ጥረቶች ውስጥ የሴቶች ተሳትፎ ወሳኝ ቢሆንም በአገር አቀፍ ደረጃ በውሳኔ ሰጭነትና በአመራርነት ያላቸው ሚና ግን አሁንም እጅግ ዝቅተኛ መሆኑን የፖሊሲ ጥናት ኢንስቲትዩት ይፋ ባደረገው አዲስ ጥናት አመላክቷል። የፖሊሲ ጥናት ኢንስቲትዩት የመልካም አስተዳደር ምርምር ማዕከል አስተባባሪ ዶክተር ጥላሁን ተፈራ እንደተናገሩት ኢትዮጵያ በጀመረችው ሁለንተናዊ የሰላም ግንባታ ውጥን ላይ የሴቶች ሚና የጎላ መሆኑን ማህበረሰቡ በሚገባ ያምናል። ይሁንና በአመራርነት እንዲሁም በሌሎች ቁልፍ ቦታዎች ላይ ያላቸው ውክልና ግን በቂ የሚባል አለመሆኑም ይነሳል። ግጭት በሚስተዋልባቸው አካባቢዎች 95 በመቶ የሚሆነው ማህበረሰብ ለዘላቂ ሰላም የሴቶች ተሳትፎ ወሳኝ መሆኑን ቢያምንም የተለያዩ መሰናክሎች ሴቶቹን ከፊት መስመር እያገለሏቸው እንደሚገኝ ጥናቱ ማመላከቱንም ጠቁመዋል። ግጭቶች ይፈጠራሉ፣ እዚያም ግጭቶች አሉ። በግጭቶቹ በጣም ቪክቲም የሚሆኑት በጣም ትልቆቹ ተጎጂዎች ወይ ሴቶች ወይ ህጻናቶች ናቸው። የነሱ ሮል ደግሞ ምንድነው ያየነው? የነሱ በሰላም ግንባታ ላይ ያላቸው ተሳትፎ ያን ያህል የጎላ ሆኖ አላገኘ ነው። ሴቶች ሞር ግጭት ጠማቂዎች ላይሆኑ ይችላሉ፣ የግጭት ፈጣሪዎች ላይሆኑ ይችላሉ፣ ግን የግጭት ሰለባዎች ናቸው። በዚህ ግጭቶች እነሱን ሰለባ በሚያደርግ ግጭት ላይ የመፍትሄ አካል መሆን አለባቸው ነው። አንዱ ይሄ ነው። ፕሮሲጀራል ራይት አላቸው። ሁለተኛው ምንድነው? ሰብስታንቲቭ ኢሹ ነው። ሴቶች የተለየ ከወንዶችም በተለየ ሰላምን የማስረጽ ብቃት አላቸው። ግጭት ባለባቸው አካባቢዎች ሴቶች፣ ህጻናትና አካል ጉዳተኞች በከፍተኛ ሁኔታ የጥቃቱ ሰለባ እንደሚሆን የሚያነሱት ደግሞ በአዲስ አበባ ዩኒቨርሲቲ ተመራማሪ የሆኑት ዶክተር ደሳለኝ አምሳሉ ናቸው። ግጭት በተደጋጋሚ በሚቀሰቀስባቸው 12 አካባቢዎችን መሰረት በማድረግ የተከናወነው ጥናትም ሴቶች በሰላም ግንባታው በበቂ ሁኔታ ተሳታፊ አለመሆናቸውን አሳይተዋል ብለዋል። የፋይናንስ እጥረት፣ የጸጥታ ስጋት፣ የትምህርት ማነስና ባህላዊ ጾታ አመለካከቶች የሴቶችን ተሳትፎ ከሚገድቡ ዋነኛ ማነቆች መካከል በግንባር ቀደምነት እንደሚነሱ ጠቅሷል። ባህሉ ለሴቶች የሚሰጠው ቦታ ራሱ የተገደበ የተወሰነ ስለሆነ አንዱ መዋቅራዊ ችግር ይሄ ነው። እንግዲህ ችግሮች ምንድናቸው የሚገድቧቸው ስንል መዋቅራዊ ነገሮችን ነው የምናነሳው፣ መሰረታዊ ነገሮችን ነው የምናነሳውና አንዱ እሱ ነው። የተሻለ ለማወቅ አዌርነስ፣ ምክንያቱም አዌርነስ ሲኖር ኤጁኬሽን ሲኖር ከፍ እያለ ሲሄድ ኮንፊደንስ ይሰጣል፣ ለተሳትፎ ኮንፊደንስ ይሰጣል። ለአስተዋጽኦ እናረጋለን ብለው እንዲያስቡ እንዲያምኑ ኮንፊደንስ ይሰጣል። ግን ይሄ አይደለም አሁን ያለው እኛ ያጠናንበት አካባቢ እንደ አንድ መዋቅራዊ ችግር አርገን ያየነው የዚህ የትምህርትና የክህሎት የአዌርነስ የተገደበ መሆኑ ነው ማለት ነው። እነዚህን በጥናቱ የተለያዩ ተግዳሮቶችን ለመቅረፍም በማህበረሰቡ ዘንድ ስር የሰደደውን ከግጭት ጋር የተያዙ ጉዳዮችን መፍታት ያለባቸው ወንዶች ናቸው የሚለውን ልማዳዊ አመለካከት መቀየር እንደሚያስፈልግ በአዲስ አበባ ዩኒቨርሲቲ የኢትዮጵያ ጥናትና ምርምር ተቋም መሪ ተመራማሪ ረዳት ፕሮፌሰር ትርሲት ሳህለ ድንግል ያስረዳሉ። አክለውም በውሳኔ ሰጭነት ላይ እንዳይሳተፉ የሚያደርጉ መዋቅራዊ ችግሮች በመንግስት መስሪያ ቤቶች ያለው አሰራር መቀረፍ እንዳለበትም ገልጸዋል። ሴቶች በውሳኔ ሰጭነት እንዲሳተፉ በብዛት ደግሞ ወደ ሊደርሺፕ እንዲመጡ ይሄ መዋቅራዊ የሆነው ነገር መለወጥ አለበት ብዬ አስባለሁ። ከዚህ በተጨማሪ ካልቸራል የሆኑት ወይም ባህላዊ የምንላቸው ተግዳሮቶች መፈታት አለባቸው። እንግዲህ ባህላዊ ስንል ለምሳሌ ያው እንደ ማህበረሰብም
ፓትሪያርካል ነው አብዛኛው ኮሚኒቲያችን። ያ ደግሞ ምንን ይፈጥራል? የሴቶች ድምጽ የማይሰማባቸው በተለይ ደግሞ እንደዚህ አይነት ክሪቲካል የሆኑ ኢሹዎች ሜል ዶሚኔትድ ናቸው እና ሴቶች በተለያዩ ባህላዊ አክቲቪቲዎች ቢዚ ይሆናሉ። ለምሳሌ የቤት ስራዎች እነሱ ላይ ጫና ይፈጥራሉ። ከዚህ አንጻር ይሄ ካልቸራል የሆነው የጀንደር ኖርም ቢቀየር ሴቶች የተሻለ ተሳትፎ ሊኖራቸው ይችላል ብዬ አስባለሁ። ይህንን ሰፊ ክፍተት ለመቅረፍና የሴቶችን ሚና ለማሳደግ መንግስትና የሚመለከታቸው አካላት የህግ ማዕቀፎችን ከማጠናከር ባሻገር በተግባር ሊተገብሯቸው እንደሚገባ በጥናቱ ተመላክቷል። ከዚህ በተጨማሪም ለሴቶች ደህንነቱ የተጠበቀ መድረክ መፍጠር፣ የአመራር ክህሎት ስልጠናዎችን መስጠትና የሲቪል ማህበረሰብ ድርጅቶችን አጋርነት ማጠናከር ሊወሰዱ የሚገባቸው አፋጣኝ መፍትሄዎች መሆናቸውም ተመላክቷል። በኢትዮጵያ በትምህርት ስልጠና ዘርፍ በስፋት የሚነሳውን የምሩቃን የንድፈ ሐሳብ እውቀትና የኢንዱስትሪ የተግባር ክህሎት ፍላጎት አለመጣጣም ችግር ለመፍታት የቴክኒክና ሙያ ስልጠና ተቋማት ከኢንዱስትሪዎች ጋር ያላቸውን ትስስር እያጠናከሩ መሆኑ ተገለጸ። የፌዴራል ቴክኒክና ሙያ ኢንስቲትዩት አዳዲስ ቴክኖሎጂዎችን በማሟላትና ከተለያዩ አምራችና አገልግሎት ሰጪ ድርጅቶች ጋር በመቀናጀት ተማሪዎችን ለስራ ዓለም ብቁ ለማድረግ እየሰራ እንደሚገኝ አስታውቋል። ኃይለ ገብርኤል ታደሰ። የቴክኒክና ሙያ ትምህርት ስልጠና ተቋማትና ኢንዱስትሪዎች ያላቸውን ትስስር ማጠናከር በንድፈ ሐሳብ የታነጹ ተማሪዎችን በተግባር ለማብቃት ወሳኝ መሆኑ ተመላክቷል። በኢትዮጵያ የትምህርትና ስልጠና ዘርፍ ውስጥ በስፋት ከሚነሱ ተግዳሮቶች መካከል አንዱ ምሩቃን ከትምህርት ገበታቸው ይዞ የሚወጡት እውቀትና አሰሪው ኢንዱስትሪ የሚፈልገው የተግባር ክህሎት አለመጣጣም ነው። የአሚዮ ኢንጂነሪንግ ምክትል ስራ አስኪያጅ ሙዘሚል መሐመድ ተማሪዎች በትምህርት ገበታቸው የሚያገኙትን ንድፈ ሐሳብ ወደ ፋብሪካዎች በማምጣት በተግባር ሊፈትኑት እንደሚገባ ይናገራሉ። እኛ ተቋም ላይ ብዙ እንዳየነው ከሆነ በተሻለ መጠን ፕራክቲካሊ ብዙ የላቸው። ፕራክቲካሊ ቴዎሬቲካሊው ነው የሚያመነዝ ነው። ስለዚህ ማድረግ ያለብን ምንድነው? በተቻለ መጠን ቲዮሪውን ቅድም እንዳነሳሁት መተው በእነዚህ ድርጅቶች ውስጥ ወደፊት እነዚህ ድርጅቶች ለነሱ እውቀት ሊያዳብሩበት ይችላሉ፣ ሊለወጡበት ይችላሉ ምንለውን በተቻለ መጠን ፕራክቲካሊ መተው እዛ ትሬንድ እንዲሆኑ በአፓረንትሺፕ መልክ እዛ ገብተው እንዲወዙ ከተደረገ እንዴት ነው ያ ድርጅት የነዛን ባለሙያዎች ለመቀበል ዝግጁ ይሆናል። ያ ክፍተት ነው እያለ ያለው። አምራች ኢንዱስትሪዎች ብቻ ሳይሆኑ የአገልግሎት ሰጪ ተቋማትም ይህንኑ የክህሎት ክፍተት ለመሙላት የራሳቸውን ሚና እየተወጡ እንደሚገኙ መረጃዎች ያመላክታሉ። የቴክኒክና ሙያ ተቋማት ብቁ ባለሙያዎችን ቢያፈሩም እያንዳንዱ ድርጅት የራሱ የሆነ የስራ ባህሪና የሚፈልገው የተለየ ክህሎት ስላለው ይህንን በማጣመር በዓለም አቀፍ ደረጃ ተወዳዳሪ የሆኑ ባለሙያዎችን መፍጠር እንደሚቻል የዘርፉ ባለሙያዎች ይጠቁማሉ። በተለይም እንደ ቡና ባሉ የሀገራችን ገጽታ በሆኑ ምርቶች ላይ እሴት የሚጨምሩ ባለሙያዎችን ማፍራት የጋራ ጥረት እንደሚጠይቅ የቶሞካ ቡና የፕሮሞሽንና ማርኬቲንግ ዳይሬክተር ይናገራሉ። በመሰረቱ ያው ብቁ ባለሙያዎችን ነው እንግዲህ ቲቪቱ የሚያወጣው ኦልሬዲ ብቃት ያላቸውን ነው። ነገር ግን ደግሞ ምንድነው የቡና ኢንዱስትሪው ደግሞ የሚፈልገው የኛ ስራ ወይም ድርጅቱ የሚፈልገው መሰረታዊ እውቀቶች አሉ። እነዛን እውቀቶች ነው የምናስጨብጠው። ያው በልካችን ነው የምንሰፋቸው ማለት ነው። ላይክ ኢንዱስትሪው የኛ ዘርፍ በሚፈልገው ልክ እንሰፋቸዋለን። በዛ ልክ እናሰለጥናለን ነው እንጂ ኦልሬዲ ያው የበቃ የሰው ኃይል ነው ከዚህ ራሱ የምናገኘው ማለት ነው። በፌዴራል ቴክኒክና ሙያ ኢንስቲትዩት በመጀመሪያና በሁለተኛ ዲግሪ ተመራቂ ተማሪዎች በበኩላቸው ከዚህ ቀደም የነበረባቸውን የተግባር ልምምድ እጥረት አሁን ላይ በተቋሙ በገቡ ዘመናዊ ማሽኖችና ከኢንዱስትሪው ጋር በተፈጠረ ትስስር ማቃለል እንደቻሉ ይገልጻሉ። የተማሪዎች የተግባር ክህሎት ላይ የሚታዩ ችግሮች ከተማሪው በሚታዩ ጉድለቶች ላይ ሊሆኑ እንደሚችሉም ያነሳሉ። ከተግባር አንጻር ምንድነው ብዙ ጊዜ ማኑፋክቸሪንግ ሙያ ላይ እንደተባለው እንትንን ይጠይቃል፣ ፍላጎትን ይጠይቃል። ፕራክቲስ ለመስራት ፍላጎት ይጠይቃልና ፕራክቲካሊ ብዙ ጊዜ ሞር ትኩረት ካለመስጠት አንጻር ነው፣ ትኩረት ሰጥቶ ካለመሰልጠን አንጻር ነው እንጂ ትኩረት ሰጥተን ከሰለጠንን ሙያ መስራት እንደውም ብዙ ጊዜ የቲቬት ሰልጣኝ ልጆች ከቲዮሪ ይልቅ ፕራክቲካሉ ላይ በጣም ጎበዞች ናቸው። ተግባር ተኮር የሆኑ ስልጠናዎችን በተለያዩ በተደራጁ ዘመናዊ ማሽኖች ስልጠናዎችን ወስደናል። ይህ ደግሞ ከተለያዩ ተቋማት ጋር
የምንሰራው ስራ በአንጻራዊ በቂ የሆነን እንደተዘጋጀን መግለጽ ፈልጋለሁ። የኢንስቲትዩቱ ምክትል ዋና ዳይሬክተር ወይዘሮ ጸዳለ ተክሉ በበኩላቸው አሁን ላይ በዘርፉ እየተደረገ ያለው የሪፎርምና ሪብራንዲንግ ስራ የተማሪዎችን የመውጫ ፈተና ብቃት ከማሳደጉም ባሻገር ኢንዱስትሪውን የሚረከበው የሰው ኃይል በማሽን የታገዘ ዘመናዊ አሰራርን የተላመደ እንዲሆን ትልቅ አስተዋጽኦን እያደረገ እንደሚገኝ ገልጸዋል። የስልጠና ብቃትና ጥራት መረጋገጥ የሚችለው በፕሮሰስ ነው። እነዚህን የስልጠና ብቃትና ጥራት ተወዳዳሪነት ለማሳደግ በተቋሞች ውስጥ በቂ ስራዎች ሲሰሩ ቆይተዋል። የምንሰጠው የስልጠና አሰጣጥ ስርዓት አንደኛ ኢንዱስትሪውን ያሳተፈ ነው። ሰልጣኞቻችን ብቃት እንዲኖራቸው ኢንዱስትሪ የሚፈልገው እንዲሆኑ ለማድረግ የተለያዩ ኢንዱስትሪዎች ላይ የአፓረንትሺፕ ኢንተርንሺፕ ፕሮግራሞች አሉን። ይሄም አንዱ ከኢንዱስትሪው ጋር ተሳስረን የምንሰራበት አፕሮች ነው። ኳሊቲ ፓራሜትሮቹ በጣም ብዙ ናቸው። ያንን ለማረጋገጥ ደግሞ ዘርፉ ራሱን ሪብራንድ እያደረገ ሪፎርም እያደረገ የስልጠና ጥራት ለማረጋገጥ የሚያስችሉ በርካታ ስራዎች እየሰራ እየመጣ ነው ያለው። አሁን ደግሞ የማለፍ ምጣኔን የምናረጋግጥበት የኤግዚት ኤግዛም የሚወስዱበት ብቃታቸውን በዛ እያረጋገጥን እንዲወጡ የማድረግ ስራ ይሰራል። ከዛ በላቀ ደግሞ አሁን እነዚህ ሰልጣኞች የስራ ልምምድ ወይም ደግሞ የስራን ባህሪ የፋብሪካን ባህሪ ተጨማሪ ስኪል እዚህ ካገኙ ተጨማሪ ስኪል ነባራዊ ሁኔታ ላይ ሄደው በአፓረንትሺፕ ከወጡት በተጨማሪ አሁን ስራ ላይ ሲሆኑ ኢንዱስትሪዎች ያው ብቃትና እውቀት ዋን ታይም የምናገኘውና አንዴ አብሮን የሚቆይ አይደለም። ይህንን ክፍተት ለመቅረፍ የፌዴራል ቴክኒክና ሙያ ኢንስቲትዩት ከተለያዩ አምራችና አገልግሎት ሰጪ ተቋማት ጋር በመቀናጀት ተማሪዎችን ከስራ ዓለም ጋር የማስተዋወቅ ስራ እየሰራ እንደሚገኝ ገልጿል። ከንድፈ ሀሳብ ይልቅ ለተግባራዊ ክህሎት ቅድሚያ የሚሰጠው የቴክኒክና ሙያ ዘርፍ የሀገርን ኢኮኖሚ ከፍ በማድረግ በኩል ትልቅ ድርሻ አለው። ኢንዱስትሪዎችም በራሳቸው ልክና ፍላጎት የተሰፋ ብቁ ሰራተኛን ለማግኘት ተማሪዎች ገና በትምህርት ላይ ያሉ የልምምድ እድሎችን በማመቻቸት በጋራ ሊሰሩ እንደሚገባም ተነስቷል። ሀገሬ ዜና እንደቀጠለ ነው። የተወደዳችሁ ተመልካቾቻችን፣ አሁን ደግሞ ወደ አጫጭር መረጃዎች እናልፋለን። የኢትዮጵያ ቡናና ሻይ ባለስልጣን ህገወጥ የቡና ሽያጭ እንቅስቃሴዎችን ለመክታት እየሰራ መሆኑን ገልጿል። በዓለም አቀፍ የቡና ገበያ የዋጋ መውጣትና መውረድ ይስተዋላል ያሉት በባለስልጣኑ የዋና ዳይሬክተር ጽህፈት ቤት ኃላፊ ሰፊሳ አባቡ ይህንን ሁኔታ በመጠቀም ከቡና ወጪ ንግድ ባልተገባ መንገድ ተጠቃሚ ለመሆን የሚንቀሳቀሱ ወገኖችን መቆጣጠር የሚያስችሉ አሰራሮች ተግባራዊ መደረጋቸውን ጠቁመዋል። ዝቅተኛ የገበያ ዋጋ መወሰንም ከተዘረጉ አሰራሮች መካከል የሚጠቀስ መሆኑን ገልጸዋል። ፍላክቹዌት ያደርጋል፣ በየጊዜው ይወጣል ይወርዳል፣ አንዳንድ ጊዜ ዝቅ ይላል። በእርግጥ እንደ ኢትዮጵያ እኛ ሚኒመም ፕራይስ ሴት እናደርጋል። ለምን አገሪቱ ከቡና ሽያጭ የምታገኘው ገቢ የተሻለ እንዲሆን ሚኒመም ፕራይስ ማስቀመጥ ግድ ይላል። ለምን ሻጭና ገዢ ሲገበያዩ ያው ዶላሩም ወደ ሀገር ውስጥ መምጣት ስላለበት የሸጡበትን ዋጋ ሳይሆን ከዛ የወረደ የሚያሳውቁበት ሁኔታ ስላለ ያን ከሚኒመም በላይ መሸጥ ይችላሉ። ኢትዮጵያ ውስጥ የሚንቀሳቀሱ የንግድ ባንኮች በ2018 የበጀት ዓመት እርስ በእርስ ከ2.5 ትሪሊዮን ብር በላይ መገበያየታቸውን የሰነደ መዋዕለ ንዋዮች ገበያ አስታውቋል። ባንኮች በገበያው አማካኝነት እርስ በርስ መገበያየት ከጀመሩ ጊዜ አንስቶ አጠቃላይ የግብይቱ መጠን ከ3.3 ትሪሊዮን ብር በላይ መድረሱን የገለጹት የገበያው ዋና ስራ አስፈጻሚ ዶክተር ጥላሁን እስማኤል እየተጠናቀቀ በሚገኘው ዓመት የተደረገው ግብይት በከፍተኛ መጠን አድጎ 2.5 ትሪሊዮን ብር መድረሱን ተናግረዋል። ይህ ሂደት በባንኮች ላይ የሚስተዋልን የገንዘብ እጥረት የሚቀርፍ መሆኑን የገለጹት ዋና ስራ አስፈጻሚው የፋይናንስ አቅርቦት ሰንሰለቱን የሚያሳልጥ መሆኑን ጠቁመዋል። የኢትዮጵያ ሰነደ መዋዕለ ንዋዮች ገበያ ከሚያከናውናቸው የግብይት እንቅስቃሴዎች መካከል ብሔራዊ ባንክ ይፋ ባደረገው የባንኮች የገንዘብ ግብይት ስርዓት መሰረት የሚያደርገው የገንዘብ ግብይት ይገኝበታል። የመድኃኒትና የምግብ ነክ ምርቶች የምርት ሂደትንና ተጠቃሚዎች ጋር የሚደርስበትን አጠቃላይ ሂደት መከታተል የሚያስችል ስርዓት በመገንባት ላይ እንደሚገኝ የኢትዮጵያ ምግብና መድኃኒት ባለስልጣን አስታውቋል። ይህ ስርዓት ዲጂታል በሆነ መንገድ የምርቶችን ጥራት ለመቆጣጠር የሚያስችል እንደሆነ የባለስልጣኑ ዋና ዳይሬክተር ሄራን ገርባ ገልጸዋል። ባለስልጣኑ የሚያከናውናቸውን ስራዎች ይበልጥ ለማጠናከር አጠቃላይ አሰራሩን የማዘመን ስራዎች እያከናወነ እንደሚገኝም ተናግረዋል። ባለስልጣኑ የምርቶች ተስማሚነትና ጥራት ምርመራ የሚካሄድበትን ላቦራቶሪ አዘምኖ ወደ ስራ ማስገባቱም ተነግሯል።
አፍሪካ ሲዲሲና የዓለም ጤና ድርጅት የኢቦላ መከላከል ስራን የሚያግዝ የጋራ ስምምነት ይፋ አደረጉ። የአፍሪካ የበሽታ መከላከልና ቁጥጥር ማዕከል ሲዲሲ እንዲሁም የዓለም ጤና ድርጅት ከኡጋንዳ መንግስት ጋር በመጣመር በአሁኑ ወቅት የተከሰተውን የኢቦላ ወረርሽኝ ለመከላከል የሚያስችል አዲስ የተቀናጀ የሥራ መድረክ አስጀምረዋል። ስምምነቱ አፍሪካ ለሕዝብ ድንገተኛ የጤና አደጋዎች የምትሰጠውን ምላሽና የቅንጅት አቅም ለማጠናከር የተቋቋመ መሆኑ ተነግሯል። በኡጋንዳ መዲና ካምፓላ ይፋ የተደረገው ይህ ጥምረት ኡጋንዳን፣ ዲሞክራቲክ ሪፐብሊክ ኮንጎንና ሌሎች በወረርሽኙ አደጋ ላይ ያሉ ጎረቤት ሀገራትን በተቀናጀ የቴክኒክ ድጋፍና በባለሙያዎች ስብስብ እንደሚያግዝ ተገልጿል። ይህ አዲስ ስምምነት አንድ ቡድን፣ አንድ እቅድና አንድ በጀት በሚል መርህ የሚመራ ሲሆን በበሽታ ክትትል፣ በቤተ ሙከራ ስራዎች፣ በሕክምና አያያዝ፣ በበሽታ መከላከልና በአደጋ ጊዜ ሎጂስቲክስ ዙሪያ የሚሰሩ የዘርፉን ከፍተኛ ባለሙያዎች ያካተተ መሆኑን ሺንዋ ዘግቧል። ፓኪስታን በድንበር አካባቢ በሚገኙ የአፍጋኒስታን ግዛቶች ላይ የአየር ድብደባ መሰንዘሯ ተሰማ። የአፍጋኒስታን ታሊባን መንግስት እንዳስታወቀው ሴቶችና ህፃናትን ጨምሮ ቢያንስ 36 ንጹሐን ዜጎች በጥቃቱ የተገደሉ ሲሆን ከ160 በላይ የሚሆኑት ደግሞ መቁሰላቸው ተገልጿል። የፓኪስታን የኮሚኒኬሽን ሚኒስትር አታኡላህ ታራር በበኩላቸው ጥቃቱ የተፈጸመው ታጣቂዎች በተሸሸጉባቸው ቦታዎች ላይ መሆኑንና 29 ታጣቂዎች መገደላቸውን ገልጸዋል። ሚኒስትሩ አክለውም ጥቃቱ በንጹሐን ዜጎች ላይ በቅርቡ ለተፈጸሙት የአሸባሪዎች ጥቃቶች የተሰጠ ምላሽ መሆኑን ተናግረዋል። ባለፈው የካቲት ወር በሁለቱ ሀገራት መካከል በተቀሰቀሰ ግጭት በርካታ ሰዎች ህይወታቸውን ማጣታቸው ይታወሳል። በመጋቢት ወር ደግሞ ፓኪስታን በካቡል በሚገኝ የአደንዛዥ እጽ ሱሰኞች ማገገሚያ ማዕከል ላይ በሰነዘረችው ጥቃት በመቶዎች የሚቆጠሩ ሰዎች መገደላቸው ይታወሳል ሲል ቢቢሲ ዘግቧል።